ሄሎ ኤቭሪዋን ይህ የኢንትሮዳክሽን ቱ ኢኮኖሚክስ ለፍሬሽማን ተማሪዎች የተዘጋጀ ኮርስ ቻፕተር ዋን ፓርት ዋን ነው። ስለዚህ ይህን ኮርስ ከሞጁላችሁ እያየን እንሄዳለን። ሶ ቢካዝ ሞስት ኦፍ ዘ ታይም ፈተናዎች የሚወጡት ልክ ከሞጁሉ ራሱ ስለሆነ ይህን ሞጁሉን ሳንረዳ ሌላ ቦታ መሄድ ተገቢ ነው ብዬ አላስብም። ስለዚህ ከዚሁ ከሞጁሉ ስብርብር አድርገን እናያለን። ሶ ቻፕተር ዋን ምን ይላል? ቤዚክስ ኦፍ ኢኮኖሚክስ ይላል። ሶ ከዛ ስር 1.1 ዲፊኒሽን ኦፍ ኢኮኖሚክስ ከሚለው ጀምረን እናያለን። እስከ መጨረሻ አብራችሁን ነው። ሶ ኢኮኖሚክስ ኢዝ ዋን ኦፍ ዘ ሞስት ኤግዛይቲንግ ዲሲፕሊን ኢን ሶሻል ሳይንስ። ሂር ከሶሻል ሳይንስ ካሉት ኮርሶች ዲሲፕሊኖች ይሄ ኢኮኖሚክስ በጣም ኤግዛይቲንግ የሆነ ዲሲፕሊን ነው። the word ኢኮኖሚ comes from the Greek phrase ከግሪክ ፍሬዝ ወይም ከግሪክ ወርድ የመጣ ነው ኢኮኖሚ የሚለው። ሶ ሚኒንጉ ምንድነው? one who manages a household ማኔጅ የሚያደርግ ሰው which means household in a sense ማንኛውም ሰው ጉድስ ኤንድ ሰርቪስን ከገበያ ሸምቶ ኮንሱም የሚያደርግ ማለት እንችላለን በቀላሉ። እንደዛም ደግሞ ፋክተር ኦፍ ሪሶርስን ፕሮቫይድ የሚያደርግ ሃውስሆልድ ብለን መጥራት እንችላለን። the science of economics in its current form is about 200 years old. so around 200 years old ወይም ከ200 ዓመታቶችን ያስቆጠረ ነው ይሄ ዲሲፕሊን ሳይንስ ከሆነ። ሶ አዳም ስሚዝ ጀነራሊ ናውን አስ አዳም ስሚዝ የምንለው ፋዘር ኦፍ ኢኮኖሚክስ ፋዘር ኦፍ ኢኮኖሚክስ ስንባል አዳም ስሚዝ መሆኑን ማወቅ አለብን። ሶ አዳም ስሚዝ ፋዘር ኦፍ ኢኮኖሚክስ ነው። እንደዛም he brought out his famous book an inquiry into the nature and the causes of wealth of nations የሚለውን መጽሐፍ ነው የጻፈው ማለት ነው አዳም ስሚዝ። ሶ መቼ ነው የጻፈው? 1779 ነው ማለት ነው። ሶ many other writers expressed important economic ideas before Adam Smith. Economics as a distinct subject started with his book. ከዚህ የምንረዳው ምንድነው? ከአዳም በፊት የተለያዩ ብዙ ኢኮኖሚስቶች አሉ ማለት ነው ከዲፍረንት ፐርስፔክቲቭ ጋር። ሶ ግን አዳም ስሚዝ ይሄ መጽሐፍ an inquiry into the nature and the causes of wealth of nations የሚለውን ከጻፈ በኋላ ግን ኢኮኖሚክስ እንደ ዲስቲንክት ሳብጀክት መጣ ማለት ነው። ሶ there is no universally accepted definition of economics. የኢኮኖሚክስ ዲፊኒሽን ሲንግል የሆነ ወይም ደግሞ ከሁሉም ተቀባይነት ያገኘው ዲፊኒሽን የለም። ኮንትሮቨርሻል ነው በጣም። so this is because different economists define economics from different perspective ከዲፍረንት ቪው አንጻር ነው ኢኮኖሚክስን የሚገልጹት የተለያዩ ኢኮኖሚስቶች። so because of that ሲንግል የሆነ ዲፊኒሽን ማግኘት ከባድ ነው። so with the definition አዳም ስሚዝ እንደዛ ብሎ ይገልጻል። እንደዛም ዌልፌር ዲፊኒሽን አልፍሬድ ማርሻል፣ እንደዛም ስካርሲቲ ዲፊኒሽን ሮቢንስ፣ እንደዛም ደግሞ ግሮስ ዲፊኒሽን ሳሙኤልሰን። እነዚህ ሰዎች በተለያዩ ፐርስፔክቲቭ ኢኮኖሚክስ ስለሚገልጹ ለኢኮኖሚክስ ዩኒቨርሳል የሆነ ዲፊኒሽን ማግኘት ከባድ ነው የሚሆነው። ሶ ከዚህ ፐርስፔክቲቭ አንጻር የተለያዩ ኢኮኖሚስቶች ኢኮኖሚክስን እየገለጹ ነበረ። ሶ ግን hence its definition varies as the nature and the scope of subject grow over time. So but the formal and the commonly accepted definition የምንጠቀመው ዲፊኒሽን እንደ ፎርማል አድርገን ፎርማል የሆነው ዲፊኒሽን ኦፍ ኢኮኖሚክስ ምንድነው ብለን ማውራት እንችላለን። እዚህ ላይ አለ ኢኮኖሚክስ is social science which studies about efficient allocation of scarce resources so as they attain the maximum fulfillment of unlimited human wants. እንዴት ነው የሚገለጸው ኢኮኖሚክስ?
ኢፊሽንት አሎኬሽን ኦፍ ስካርስ ሪሶርስስ። እዚህ ውስጥ መረዳት ያለብን ነገሮች ሁማን ዋንት ወይም የሰው ፍላጎት ግድብ የለው አንሊሚትድ ነው። እንደዛው ደግሞ ሪሶርስ ሊሚትድ ነው። ሰው እነዚህን ስካርስ የሆኑትን ሪሶርስ እንዴት አንሊሚትድ ሁማን ዋንት ጋር አሎኬት እናደርጋለን? ሰው እንዴት ያኛውን አንሊሚትድ የሆነውን ሁማን ዋንት ሳቲስፋይ ማድረግ እንችላለን በዚች በሊሚትድ በሆነችው ሪሶርስ የምለውን ያጠናል ማለት ነው ኢኮኖሚክስ። አስ ኢኮኖሚክስ ኢዝ ኤ ሳይንስ ኦፍ ቾይስ፣ ኢኮኖሚክስ ኢዝ ሳይንስ ኦፍ ቾይስ ብለን ማውራት እንችላለን። ኢት ስተዲ ሃው ፒፕል ቹዝ ቱ ዩዝ ስካርስ ኦር ሊሚትድ ፕሮዳክቲቭ ሪሶርስስ። ኢኮኖሚክ ሪሶርስ የምንላቸው እነዚህ ላንድ፣ ላበር፣ ኢኩፕመንት፣ ቴክኒካል ናውሌጅ ሾርትሊ 4 ብለን መግለጽ እንችላለን። እነሱም ላይክ ላንድ፣ ላበር፣ ኤንተርፕሪነርሺፕ፣ ካፒታል እነዚህ ኢኮኖሚክ ሪሶርስ ብለን የምንገልጻቸው ናቸው። ሶ ሊሚትድ የሆኑ ማለቅ የሚችሉ ሪሶርሶች ናቸው። the following statements are derived from the above definition። በአጠቃላይ ከኢኮኖሚክስ ዲፊኒሽን እነዚህን ኪ ፖይንቶችን ማውጣት እንችላለን። እነሱም ፈርስት ላይ ኢኮኖሚክስ ስተዲስ አባውት ስካርስ ሪሶርስ ብለናል። ሪሶርስ በጣም ውስን ነው። እዚች ዓለም ላይ ያለን ሀብት በጣም ውስን ነው። ሶ እንደዛ ማለታችን ነው። ስለ ስካርስ ሪሶርስ ወይም ስለ እነዚህ ስካርስ ሪሶርስ የሆኑትን ነገሮች ያጠናል ኢኮኖሚክስ። ኢት ስተዲስ አባውት አሎኬሽን ኦፍ ሪሶርስስ ደግሞ እነዚህ ሪሶርሶች እንዴት እንመድባለን ዊች ሚንስ እንዴት አሎኬት እናደርጋለን የምለውን ያጠናል። አሎኬሽን ሹድ ቢ ኢፊሽንት፣ አሎኬሽን ሹድ ቢ ኢፊሽንት። ዌስቴጅ እዚህ ውስጥ መኖር የለበትም። ሶ ፎር ኤግዛምፕል ማሽን አለን ግን የምሰራው ሰው ካሌለን ማሽኑ ዝም ብሎ የሚቀመጥ ከሆነ ይሄ ዌስቴጅ ነው። ሶ ይሄን ምንድን ነው የምንለው? ኢፊሽንት ማለት አንችልም። ይሄኛው ሶ ኢፊሽንት መሆን አለበት። ሁማን ኒድስ አር አንሊሚትድ። እዚህ ውስጥ አሁንም መረዳት አለብን የሰው ፍላጎት አንሊሚትድ ነው። ስለዚህ the aim or objective of economics is to study how to satisfy the unlimited human needs up to the maximum possible degree by allocating the resources efficiently። ባለነው ሪሶርስ እንዴት ይሄ የሁማን ዋንት አንሊሚትድ የሆነውን የሁማን ዋንት ማክሲመም ሳቲስፋክሽኑ እንዴት ማክሲመም ላይ እናደርሳለን ነው የኢኮኖሚክስ ዋና ኦብጀክቲቭ። ሶ ኢንክሪዚንግ ዘ ሳቲስፋክሽን ኦፍ ሁማን ቢንግስ ባይ አሎኬቲንግ ዲስ ናቹራል ሪሶርስስ ዚስ ኢኮኖሚክ ሪሶርስስ። ሶ ይህን እንደዚህ መያዝ ይኖርብናል። ሌላኛው ደግሞ ራሽናሊስ ኦፍ ኢኮኖሚክስ 1.2 ላይ ደርሰናል። ሶ ራሽናሊስ ኦፍ ኢኮኖሚክስ ስንል ኢኮኖሚክስ ለምን ያስፈለገ? ለምንድን ነው ኢኮኖሚክስ ማጥናት ያስፈለገው? there are two fundamental factors that provide the foundation for the field of economics። እነሱም ይሄ ፊልድ ኦፍ ኢኮኖሚክስ ፋውንድ እንዲሆን ያደረጉት ሁለት ነገሮች ሜን ፖይንቶች አሉ። እነሱም ሁማን ማቴሪያል ዋንትስ አር አንሊሚትድ፣ ሁማን ዋንትስ አር አንሊሚትድ and ኢኮኖሚክ ሪሶርስስ አር ሊሚትድ። እነዚህ ነገሮች በጣም ክሪቲካል ፖይንት ናቸው ኢን ኢኮኖሚክስ። ሶ the basic economic problem is basic economic problem. the basic economic problem የምንላቸው is about scarcity and choice. scarcity and choice. Since there are the only limited amount of resource available to produce unlimited amount of goods and services we desire። እኛ የምንፈልገው አንሊሚትድ የሆኑት ጉድስ ኤንድ ሰርቪስ ነው። ግን ባለችው ሪሶርስ ይሄ አንሊሚትድ የሆነውን ጉድስ ኤንድ ሰርቪስ ማምረት ከባድ ነው። ሶ ምን አለ? ቾይዝ አለ። ዳስ ኢኮኖሚክስ ስተዲ ሃው ሁማን ቢንግስ ሜክ ቾይዝስ። ስለዚህ ሁሉንም ማምረት ስለማይቻል የትኛው ነው ለእኔ የሚሆንልኝ፣ የትኛው ነው ግዴታ መመረት ያለበት የሚሉትን ቾይስ ግዴታ ያስፈልጋል ማለት ነው። therefore choice is at the heart of all decision making።
as an individual, family, nation, we confront difficult choices about how to use limited resources. So economists study how these choices are made in various settings, evaluate the outcomes in terms of criteria such as efficiency, equity, stability, and search for alternativen መፈለግ አለብን ኢኮኖሚክስ ውስጥ። ሶ ኤፊሽንሲ ማለት ዌስቴጅ የለም እንደማለት ነው። ሶ ኢኩዊቲ ማለት ደግሞ እንትን ኢንካም ዲስትሪቢዩሽን ላይ ኢኳሊ ማከፋፈል እንደማለት ነው። ሶ ኢኩዊቲ ለተጎዳው አብዝቶ መስጠት ደግሞ ላለው ትንሽ መስጠት እንደማለት እንደዛም መረዳት ይቻላል። ሶ ይሄ ራሽናልስ ኦፍ ኢኮኖሚክስ ዲሲፕሊን ለምን አስፈለገ? እነዚህ ፖይንቶች ስላሉ ነው። ሁማን ማቴሪያል ወንትስ አር ሊሚትድ ስለሆነ እና ኢኮኖሚክ ሪሶርስስ አር ሊሚትድ ስለሆነ ሶ ቬሪ ናይስ። አሁን ደግሞ ስኮፕ ኤንድ ሜቶድ ኦፍ አናላይሲስ ኢን ኢኮኖሚክስ ላይ ደርሰናል። ሶ ከዛ አሁን ስኮፑን እናያለን። ስኮፕ ኦፍ ኢኮኖሚክስ the field and scope of economics is expanding rapidly በጣም እየሰፋ ያለው ዲሲፕሊን ነው and has come to include a vast range of topics and issues. so እነዚህ የተለያዩ ቶፒክሶችን ኢሹዎችን ያካትታል። in the recent past many new branches of the subject have developed የተለያዩ ዲሲፕሊኖች በዚህ ስር እንደ ብራንች እየመጡም ነው። ከነሱም ዲቨሎፕመንት ኢኮኖሚክስ አለ፣ ኢንዱስትሪያል ኢኮኖሚክስ፣ ትራንስፖርት ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ኢንቫይሮንመንታል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ፣ ቢሄቪራል ኢኮኖሚክስ ኤለር ኦፍ ዲሲፕሊኖች ነው ከስር ያለው፣ ኤለር ኦፍ ብራንቾች ነው ያለው። ሶ however the core modern economics is formed by two major branches ቢሆንም እነዚህ የተለያዩ ብራንቾች ቢኖረውም ግን በሁለት ትልልቅ ቦታ ማካፈል እንችላለን። ሶ እነሱም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። ምን ብለናል? ኢኮኖሚክስ ብዙ የሆኑት ብራንቾች ከስር ይኖረው አለው ግን በሁለት ታላላቅ ቦታ አካፍለን ማየት እንችላለን። ሶ that means micro እና macro economics. so economics can be analyzed at micro and macro level. እነዚህ ሁለቶችን ማየት ይኖርብናል። ሶ እያንዳንዳቸውን እናያለን። ደግሞ ማይክሮ ስንል ምን ማለታችን ነው? Micro economics is concerned with the economic behavior of individual decision making units such as households, firms, markets and industry. ይሄ ማይክሮ ኢኮኖሚክስ የሚያጠናው ስለ ኢንዲቪጁዋል ሃውስሆልድ ነው። ስለ ኢንዲቪጁዋል ፊርም ነው የሚያጠናው። ስለ ማርኬት ስፔሲፊክ ማርኬት ነው። ስለ አንድ ኢንዱስትሪ ሊያጠና ይችላል። ሶ ስፔሲፊካሊ ነው ይሄ በጣም ስፔሲፊክ የሆኑትን ነገሮችን ያጠናል። ስለ ግለሰብ ደረጃ ራሱ ያጠናል ማይክሮ ኢኮኖሚክስ። in other words it deals with how household and firms make decision and how they interact in specific markets. እነዚህ ሃውስሆልድ እና ፈርሞች እንዴት ዲሲሽን ሜክ ያደርጋሉ የሚለውን ያጠናል። እንዴት ኢንተራክት ያደርጋሉ። እነዚህ ነገሮች የሚያጠናው ማይክሮ ኢኮኖሚክስ ነው። ብራንች ኦፍ ኢኮኖሚክስ ማይክሮ ኢኮኖሚክስ። ማይክሮ ኢንዲቪጁዋል ብለን ማለት እንችላለን። ኢንዲቪጁዋል ዋት? ኢንዲቪጁዋል ሃውስሆልድ፣ ኢንዲቪጁዋል ፈርም ኦር ስፔሲፊክ ማርኬት። እነዚህን የሚያጠና ማይክሮ ኢኮኖሚክስ። ሁለተኛ ላይ የምናገኘው ማክሮ ኢኮኖሚክስ ኤምኤ ብለን የምንጠራው is a branch of economics that deals with the effects or the consequences of the aggregate behavior of all decision making units in a certain economy. ይሄ ደግሞ aggregate behavior of the economy ነው የሚያጠናው። ኢኮኖሚን at whole ነው የሚያጠናው ማክሮ ኢኮኖሚክስ። so in other words it is an aggregative
economics that examines the interrelations among various aggregates, their determination and the causes of fluctuation in them. so እያንዳንዱ እናያለን እዚህ ቴብል ውስጥ ልዩነታቸው አግሪጌት አት ሆል እና ያኛው ደግሞ ኢንዲቪጁዋል ነው የሚያጠኑት። ሶ ልዩነታቸው ይሄ ነው። ጀስት እዚህ ውስጥ እናያለን ቴብል ውስጥ አሉ። ሶ እዚህ ቴብል ውስጥ ፈርስት ላይ ማይክሮ ኢኮኖሚክስ አለ እና ማክሮ ኢኮኖሚክስ አለ። ሶ እዚህ ማይክሮ እና ማክሮ ኢኮኖሚክስ አለ። ሶ ማይክሮ ኢኮኖሚክስ ስተዲስ ኢንዲቪጁዋል ኢኮኖሚክ ዩኒት ነው የሚያጠናው ኦፍ አን ኢኮኖሚ። ኢንዲቪጁዋል ኢኮኖሚክ ዩኒትስ ኢኮኖሚክ ዩኒትስ የምንላቸው እነዚህ ገቨርንመንት አለ፣ ሃውስሆልድ አለ፣ ፈርም አለ፣ እነዚህ ናቸው። ስተዲ አን ኢኮኖሚ አስ ኤ ሆል ነው የሚያጠናው። ኢኮኖሚ አስ ኤ ሆል ኤንድ ኢትስ አግሪጌትስ አጠቃላይ እና እንደ አጠቃላይ ነው የሚያጠናው ኢኮኖሚውን። ይሄኛው ኢንዲቪጁዋል ነው፣ ልዩነት አላቸው። ዲልስ ዊት ዘ ኢንዲቪጁዋል ኢንካም አይታቸዋል። ኢንዲቪጁዋል ኢንካም የግለሰብ ገቢው፣ ኢንዲቪጁዋል ፕራይስስ ፕራይሱን፣ ኢንዲቪጁዋል አውትፑት ፕራይስን የፕሮዳክት ፕራይስ፣ ሰው ኢንዲቪጁዋል አውትፑት እነዚህን ያጠናል። ግን እዚህ ማክሮ ኢኮኖሚክስ ጋር ስንመጣ ዲልስ ዊዝ ናሽናል ኢንካም ነው የሚያጠናው። እንደ አውትፑት ጀነራል ፕራይስ፣ ናሽናል ኢንካም ማለት የሀገሪቱ ገቢ ነው የሚያጠናው። እንደዛውም አውትፑት ነው የሚያጠናው፣ የሀገሪቱ ምርት ነው የሚያጠናው። ሶ ሌላኛው ኢትስ ሴንትራል ፕሮብሌም ኢዝ ፕራይስ ዲተርሚኔሽን ኤንድ አሎኬሽን ኦፍ ሪሶርስን እንዴት አሎኬት አደርጋለሁ፣ እንደዛውም ፕራይስን እንዴት ኢንፍሉዌንስ ማድረግ ይቻላል። ዊች ሚንስ ፕራይስን እንዴት ዲተርማይን እናደርጋለን፣ እንዴት ነው የምንወስነው ነው ማይክሮ ኢኮኖሚክስ ውስጥ። ግን ማክሮ ሌቨል ስንመጣ ደግሞ ኢትስ ሴንትራል ፕሮብሌም ኢዝ ዲተርሚኔሽን ኦፍ ሌቨል ኦፍ ኢንካም ኢምፕሎይመንት እንደ ኢኮኖሚ ውስጥ ያሉትን ነው። እንደ ሀገርም ሊሆን ይችላል፣ ሰው ከሀገር በላይም ሊሆን ይችላል፣ እንደ አህጉርም ሊሆን ይችላል። ሰው እንደዛ ነው። ኢትስ ሜን ቱልስ አር ዘ ዲማንድ ኤንድ ሰፕላይ ኦፍ ፓርቲኩላር ኮሞዲቲስ ኤንድ ፋክተርስ። ሰው ፕሮዳክት ከወሰድን ዲማንድ ኦፍ ኮፊ ልን እንችላለን። ዲማንድ ኦፍ ስፔሲፊክ ፕሮዳክት፣ ሰፕላይ ምን ያህል አለ፣ አቅርቦትና ፍላጎት ላይ ነው እንትን የሚሆነው ማይክሮ ኢኮኖሚክስ። ግን ወደ ማክሮ ሲንመጣ ደግሞ ኢትስ ሜን ቱልስ አር አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ኦፍ አን ኢኮኖሚ አስ ኤ ሆል ነው። አግሪጌት ዲማንድ ማለት ጠቅላላው ፍላጎትና ጠቅላላው ሰፕላይ ነው። ግን እዚህ ስንመጣ ዲማንድና ሰፕላይ የምናቸው የስፔሲፊክ ፕሮዳክት ሊሆን ይችላል። እንደዛ ነው፣ የስፔሲፊክ ፕሮዳክት ነው። ግን እዛ ላይ ጠቅላላ ፍላጎትና አቅርቦት ነው። ሶ ሌላ ደግሞ ኢት ሄልፕስ ቱ ሶልቭ the central problem of what, how and for whom to produce in economy so as to maximize profits. ግን እዚህ ስንመጣ ደግሞ helps to solve the central problem of full employment ነው of resource in the economy. full employment ማለት ሁሉም ፋክተር ኦፍ ፕሮዳክሽን ምን ሲሆኑ ነው? ኢምፕሎይድ ሲሆኑ ነው ሁሉም። which means ካፒታልም ሊሆን ይችላል፣ ዝም ብሎ የሚቀመጥ አይድል የሆነ ነገር የለም እንደማለት ነው። ሰውም ላበርም እንደዛ ሁሉም ስራ ካለው እንደዛ ነው ፉል ኢምፕሎይመንት። ሶ ሜን ጎል ኦፍ ማክሮ ኢኮኖሚክስ ደግሞ እነዚህ ማምጣት ነው፣ ፉል ኢምፕሎይመንት ነው። ባይዘ ፉል ኢምፕሎይመንት ማምጣትም ባይቻልም ግን እንደዛ ነው። ዲስከስስ ሃው ዘ ኢኩሊብሪየም ኦፍ ዘ ኮንሱመር ፕሮዲውሰር ኦር አን ኢንዱስትሪ ኢዝ አቴንድ። ኢኩሊብሪየሙ እንዴት ይገኛል? ምን ውስጥ? ማይክሮ ሌቨል ውስጥ። ማክሮ ስር ደግሞ ኮንሰርንድ ዊዝ ዘ ዲተርሚኔሽን ኦፍ ኢኩሊብሪየም ሌቨልስ ኦፍ ኢንካም ኤንድ ኤምፕሎይመንት አት አግሪጌት ሌቨል ነው ይሄኛው። ኤግዛምፕሎቹ ወስደን እናያለን መጨረሻ ላይ። ኤግዛምፕል እዚህ ስንወስድ ኢንዲቪጁዋል ኢንካም፣ ኢንዲቪጁዋል ሴቪንግ፣ ኢንዲቪጁዋል ፕራይስ፣ ኢንዲቪጁዋል ፈርምስ አውትፑት፣ ኢንዲቪጁዋል ኮንሰምፕሽን፣ እነዚህ
ኤግዛምፕል ኦፍ ማይክሮ ኢኮኖሚክስ ሲሆኑ ማክሮ ኢኮኖሚክስ ውስጥ ደግሞ ናሽናል ኢንካም የሀገር ገቢ፣ ናሽናል ሴቪንግ፣ ጀነራል ፕራይስ፣ ናሽናል አውትፑት እነዚህ ናቸው። ሶ እንቀጥል። ቢሆንም እዚህ ላይ ልዩነት ቢኖራቸውም ግን ቦዝ ማይክሮ እና ማክሮ ኢኮኖሚክስ አር ኮምፕሊመንተሪ ቱ ኢች አዘር የማይነጣጠሉ ናቸው ማይክሮ እና ማክሮ ኢኮኖሚክስ። ሶ ዳት ኢዝ ማክሮ ኢኮኖሚክስ ካናት ቢ ስተዲድ ኢን አይሶሌሽን ፍሮም ማይክሮ ኢኮኖሚክስ። ፋውንዴሽን ነው ማይክሮ ኢኮኖሚክስ። ያለ ማይክሮ ኢኮኖሚክስ ማክሮ ትልቁን ማጥናት ይከብዳል። ሌላ ደግሞ ሌቨል ኦፍ አናላይሲስ ኦር ፖዚቲቭ ኤንድ ኖርማቲቭ አናላይሲስ ኢን ኢኮኖሚክስ የሚሉትን እናያለን። ሶ ኢኮኖሚክስ ካን ቢ አናላይዝድ ፍሮም ቱ ፐርስፔክቲቭ፣ ከቱ ፐርስፔክቲቭ አናላይዝ ማድረግ እንችላለን። ፖዚቲቭ እና ኖርማቲቭ ናቸው። ሶ እያንዳንዱን እናያለን። እስኪ ሶ ከፖዚቲቭ ስንጀምር it is concerned with analysis of facts and attempts to describe the world as it is። አጥንተን ያገኘነው ፋክት እንደዛው ማስቀመጥ ማለት ነው። ሶ just world as it is, it tries to answer questions what was እንዴት ነበረ፣ አሁን እንዴት ነው፣ what is or what will be ወደፊት እንዴት ይሆናል። እነዚህ ዝም ብለን ከሆነ ሶርስ ያገኘነው ፋክት ወይም በራሳችን አጥንተን ያገኘነውን ፋክት ዳይሬክትሊ ፎርዋርድ ማስቀመጥ ነው። it does not judge, there is no judgment here, which means systems as good, bad, better or worse ያኛውን ፋክት ጀጅ ማድረግ አንችልም። ጀስት ማስቀመጥ ብቻ ነው እንጂ አሪፍ ነው መጥፎ ነው የምንለው ነገር የለም እዚህ ውስጥ። እሱ ምንድነው? ፖዚቲቭ ኢኮኖሚክስ describe the world as it is, describe the world as it is እንደዛው ነው የምንገልጸው። ምክንያቱም ኤግዛምፕሎችን ወስደን እናያለን። look at this example of positive economics. The current inflation rate in Ethiopia is 12%. so inflation rate in Ethiopia 12% ነው። ስለዚህ ምን ይደረግ? ምንም የምናስቀምጠው ነገር የለም እዚህ ውስጥ። ጀስት ያገኘነውን ፋክት እንደዛው ማስቀመጥ ነው እንጂ ኢንፍሌሽን ለመቀነስ ይሄን ማድረግ አለብን፣ እንደዚህ ማድረግ አለብን፣ ጀጅመንት የለም። ፖቨርቲ ኤንድ አንኤምፕሎይመንት አር the biggest problems in Ethiopia. so ድህነትና አንኤምፕሎይመንት the biggest problems in Ethiopia ካልን ምን እናደርግ? የለም እዚህ ውስጥ ዝም ብለን ቁጭ ማድረግ ነው። ላይፍ ኤክስፔክታንሲ አት በርዝ ኢን ኢትዮጵያ ኢዝ ራይዚንግ። ሶ ምን እናደርግ የሚሉት ነገሮች አይቀመጡም። ኦል ደ አባቭ ስቴትመንት አር ናውን አስ ፖዚቲቭ ስቴትመንት፣ ፖዚቲቭ ስቴትመንት ናቸው። ዚስ ስቴትመንትስ አር ኦል ኮንሰርንድ ዊዝ ሪል ፋክት ኤንድ ኢንፎርሜሽን፣ ሪል ፋክት እና ኢንፎርሜሽን ናቸው። ኤኒ ዲስአግሪመንት ኦን ፖዚቲቭ ስቴትመንት ካን ቢ ቼክድ ባይ ሉኪንግ ኢንቶ ፋክትስ። አሁን እዚች ላይ ካረንት ኢንፍሌሽን ሬት ኢን ኢትዮጵያ ኢስ 12% አለ። አንድ ሰው ተነስቶ አይደለም ብል ጀስት ፋክቱን ቼክ ማድረግ ነው። የተሰራውን ጥናት እንደገና ቼክ አድርጎ ከሆነ 12 ነው፣ ካልሆነ ከዛ ከፋክቱ ካድቤ እንደሆነ እንቀይራለን እንጂ ሌላው ነገር የለም እንደማለት ነው። ሶ እንቀጥላለን። አሁን ኖርማቲቭ ነው የምናየው። ኖርማቲቭ ኢኮኖሚክስ ደግሞ it deals with the questions like what ought to be። እዚህ ውስጥ ደግሞ ምን መሆን እንዳለበት የምንወስንበት ቦታ ነው፣ ጀጅ የምናደርግበት ቦታ ነው። or what the economy should be፣ ኢኮኖሚ እንዴት መሆን ይኖርበታል፣ እንዴት መሆን አለበት የሚሉትን ነገሮች የምናይበት ቦታ ነው። it evaluate the desirability of alternative outcomes based on one's value judgment about what is good, what is bad። ሰው ጀጅመንት ይሰጣል እዚህ ላይ ምንድነው መጥፎ ምንድነው ደጉ የሚሉትን ነገሮች እዚህ ውስጥ ጀጅመንት ይሰጣል። in this situation since normative economics is loaded with judgments here ዲፍረንሳቸው ከዚህ ማለት እንችላለን። ኖርማቲቭ እና ፖዚቲቭ ጀጅመንት here እዛ ደግሞ ጀጅመንት የለም። what is good for one may not be the case for the other
ኖርማቲቭ አናላይሲስ ማተር ኢፍ ኦፒኒየን subjective in nature which cannot be proved or rejected with the reference to facts so ይሄን ሪጀክት እና መጥፎና አሪፍ ነው ብለን በእንትን በፋክት ሪጀክት ማድረግ አንችልም። ሶ እዚህ ያሉት ኦፒኒዮኖች ሳብጀክቲቭ ናቸው። ሶ ኤግዛምፕል ወስደን ብናይ the poor should pay no taxes ድሃዎች ግብር መክፈል የለባቸው ማለት ሶ ይሄ የአንድ ግለሰብ ሀሳብ ወይም ደግሞ የሆነ የግሩፕ ሀሳብ ነው። ሪፈር የምናደርገው ፋክት የለም። ሪጀክት ለማድረግም የሆነ ጀስት ሪፈር የምናደርገው ፋክት ባይኖርም ግን ምንድነው ድሃዎች ታክስ መክፈል የለባቸው ካለ ይሄ ጀጅመንት ነው። ስለዚህ ታክስ ካልከፈሉ ሜቢ በደንብ በልቶ ሊያድሩ ይችላሉ የሚሉ ነገሮች ስለታሰቡ ሊሆን ይችላል። there is need for intervention of government in the economy መንግስት ኢኮኖሚ ውስጥ ጣልቃ መግባት አለበት ከተባለ ይሄ አሁንም ሌላ ግሩፕ ደግሞ የለበትም የሚሉም አሉ። ሶ ሰብጀክቲቭ ነው። ጀጅመንት አለ እዚህ ውስጥ ማለት አለብን። females ought to be given job opportunities ለሴቶች የስራ እድል መሰጠት አለባቸው ካልን ይሄም ጀጅ እያደረግን ነው። any disagreement on normative statement can be solved by voting እዚህ ውስጥ አሁን ይሄ ነው ሀቁ ይሄ ደግሞ ስህተት ነው የምንለው ነገር ካሌለ እንዴት ነው ይሄን ዲስአግሪመንት ማሸነፍ የምንችለው? በቮቲንግ ነው። በቃ ጀስት ቮት እናደርጋለን። ያሸነፈው በአብላጫ ያሸነፈው ያሸንፋል እንደማለት ነው። ሶ በዛኛው ውስጥ ደግሞ ግን ፋክት ነው ቼክ የምናደርገው። ፖዚቲቭ ውስጥ ፋክቶችን ቼክ እናደርጋለን። ደን ዲስአግሪመንቱ ሶልቭድ ይሆናል። ግን እዚህ እንደዛ አይደለም፣ ቮት ነው የምናደርገው። ቢካዝ ኦል አይዲያስ አር ኢንዲቪጁዋልስ ኦር ሰብጀክቲቭ አይዲያስ። ሶ እዚህ ውስጥ የግለሰብ ወይም ደግሞ የሆነ ግሩፕ አይዲያ ነው ለሁሉም መሆን የማይችል አይዲያ ሊሆን ይችላል። ያኛውን ግን በቮቲንግ ነው ማሸነፍ የሚቻለው። ሰው ሌላ ደግሞ ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ ኢን ኢኮኖሚክስ የሚሉትን እናያለን። ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ ኢን ኢኮኖሚክስ። ሰው ኢንዳክቲቭ ምንድን ነው? ዲዳክቲቭ ምንድን ነው? ዳይሬክትሊ ስንመጣ ኢንዳክቲቭ ሪዝኒንግ ማለት is logical method of reaching at a correct general statement or theory based on several independent and specific correct statements. In short, it is the process of deriving principle or theory by moving from facts to theories and from particular to general economic analysis. ይሄ ከፓርቲኩላር ወይም ከስፔሲፊክ ነገር ተነስተን ቲዮሪውን ዲቨሎፕ የምናደርገው አሁን ከተለያዩ ፋክቶችን ሰበስባለ የሆነ ዳታዎች ከዛ ተነስተን ወደ ጀነራል ማምጣት ነው። ከፓርቲኩላር ቱ ጀነራል እንመጣለን፣ ወደ ቲዮሪ እንመጣለን። ፕሮሰስ ኦፍ ድራይቪንግ ኤ ፕሪንሲፕል ኦፍ ቲዮሪ ባይ ሙቪንግ ፍሮም ፋክትስ ቱ ቲዮሪ ሾርትሊ ከፋክት ቲዮሪን ማምጣት እንደማለት ነው። So inductive method involves the following steps. In inductive method, selecting problem, collection, classification and analysis of data. ሶስተኛ ደግሞ establishing cause and effect relationship between economic phenomena. እነዚህ ናቸው። selecting ፕሮብሌሙን ሴሌክት እናደርጋለን። collection, classification and analysis of data እናደርጋለን። establishing cause and effect relationship እናደርጋለን። ሁለተኛ ደግሞ ለዛኛው ፖዚቲቭ የሆነ ምንድነው? ዲዳክቲቭ ሪዝኒንግ ደግሞ is a logical way of arriving at particular or specific correct statement። ይሄኛው ደግሞ ከላይ ነው የምንነሳው። ከላይ ከሆነ ቲዮሪ ተነስተን ወደ ታች ሄደን እውነታውን ለማረጋገጥ ከላይ ነው የምንነሳው።
In short, it deals with conclusions about economic phenomena from certain fundamental assumptions or truths or axioms through a process of logical arguments. The theory may agree or disagree with the real world, and we should check the validity of the theory to facts by moving from general to particular ነው ይሄኛው። ሶስት ስቴፕ አለ ይሄኛው። ፈርስት ላይ ፕሮብሌሙን አይደንቲፋይ እናደርጋለን። ስፔሲፊኬሽን ኦፍ ዘ አሳምፕሽን እናደርጋለን። ፎርሙሌቲንግ ሃይፖቴሲስ፣ ቴስቲንግ ዘ ቫሊዲቲ ኦፍ ዘ ሃይፖቴሲስ። ይሄኛው ደግሞ የዲዳክቲቭ ስቴፖች ናቸው። ሶ የዛሬ ትምህርታችን ይህን ይመስል ነበረ። ሶ እንደዚሁ በፓርት 2 እንቀጥላለን። አሪፍ ቪዲዮዎች ነው ይዘን የምንመጣው። ሶ ይሄ ቻናል ሰብስክራይብ አድርጉ፣ ቪዲዮውን ላይክ ሼር አድርጉ። ስለዚህ ቀጣይ ከ1.4 ስካርሲቲ ቾይስ ኦፖርቹኒቲ ኮስት ኤንድ ፕሮዳክሽን ፖሲቢሊቲስ ፍሮንተር የምለውን እናያለን። ሶ እስከዛ ሰላም ሁኑልን።